እግዚአብሔሩም ጨከነብኝ ባዮች ስንት እንሆን ይሆን? የእግዚአብሔርን ጠቃሚ አድርጎ የመቀየር ሐሳብ ያልተረዳ ስንቶች እንሆን? ለምን እግዚአብሔር እንድንሞት የፈቀደ ይመስላል? ጨካኝ ሆኖ አይደለም። ማንም ወንበዴ ሁን፣ ምንም አይነት ሰው ሁን፣ ግን እግዚአብሔር ጠቃሚ ሊያደርግህ የሚችል አምላክ እንደሆነ ወቀው። ሰው አንድ ቀን ጥሎን፣ እኛ ግን ከዛ በኋላ ተስፋ ቆርጠን ለዘላለም ራሳችንን ሱስ ውስጥ የጣልን የለንም። አሁን ለምን እንሞታለን ካልከኝ የበለጠውን ትንሣኤ ልታገኝ ትሞታለህ። ለጥቅምህ ትሞታለህ። እግዚአብሔር አፈርን ጠቃሚ ካደረገ እኔና አንተን ጠቃሚ ሳያደርግ ሳይቀይረን የሚተወን ይመስልሃል? የኔና የእናንተን መራራ ጣፋጭ አድርጎ መቀየር፣ እንዲጠቅም አድርጎ መለወጥ እግዚአብሔር ይችላል። የተጣላችሁ ትኖራላችሁ። ስራሽ ያውጣሽ ተብለሽ የተገፈተርሽ ትኖሪያለሽ። እግዚአብሔር እጆች ላይ መዋል፣ እግዚአብሔር እጆች ላይ ማደር፣ በእግዚአብሔር እጆች ላይ መራመድ እንዴት ይደንቃል! ርዕሴ ትጠቅማለህ የሚል ይሆናል። በዚህች ርዕስ ጥቂት ደቂቃ ቆያችኋለሁ። ከእግዚአብሔር ጋር ሆኖ የማይጠቅም ምንም ነገር የለም። ሰው ጠቃሚ መሆን ከፈለገ እግዚአብሔር ጋር ቢደርስ መልካም ነው። እግዚአብሔር እጁ የነካው፣ እግዚአብሔር የተናገረው፣ እግዚአብሔር የጎበኘው ሳይጠቅም ቀርቶ አያውቅም ወገኖቼ። ለዚህ ነው ማንም እንሁን ማን፣ ምንም እንሁን ምን፣ ብቻ ወደ እግዚአብሔር ከተጠጋን እግዚአብሔር የምንጠቅም ያደርገናል። የተወደዳችሁ ክርስቲያኖች፣ አንዳንዴ በምንኖራቸው ኑሮዎች፣ በሆናቸው ሁኔታዎች፣ በደረሰብን ነገሮች አብዛኞቻችን የማንጠቅም እንደሆነ እየተሰማን ተስፋ እየቆረጥ ራሳችንን እየጣል ብዙ ጉዳት እናደርሳለን። ግን እውነተኛ የተስፋ አምላክ ጋር ከቀረብን ወደዚህ ወደ አስደናቂ አምላክ የሚቀርብ ሰው ሳይጠቅም ቀርቶ አያውቅም። ለዚህ ነው እኔም ይህንን ርዕስ ለዚች ምሽት ብንመካከርበት ብዬ የመረጥኩት። የተወደዳችሁ ክርስቲያኖች፣ እስኪ ከመጀመሪያው አፈር እንጀምር። ታስታውሳላችሁ? እነዚያ በእግዚአብሔር እጅ ላይ ያረፉ የአፈር ድቃቂቶች እስኪ ተመልክቷቸው። አፈር ምን ይጠቅማል ብላችሁ አስባችሁ ታውቃላችሁ? አፈር እግዚአብሔር በእጆቹ ሲነካው እንዲህ አይነት አስደናቂ ሰው ይሆናል ብላችሁ አስባችሁ ታውቃላችሁ? የተወደዳችሁ ክርስቲያኖች፣ እንደ አፈር ተራ ነገር የለም። እንደ አፈር ለስድብ ችላ ለመባል ለመረገጥ የቀረበ ነገር የለም። እዩት ወገኖቼ፣ አንዳንዴ የኔና የናንተ አጓጉል ስድብ እንኳን አፈር የሚል እንደሆነ እንሰማለን። እጅግ ደካማ የሆነ እጅግ የማያምር እዚህ ግባ የማይባል ይሄ አፈር እግዚአብሔር እጆች ውስጥ ሲገባ ምን ያህል ውብ እንደነበር አያችሁ? ለዚህ ነው ምንም ያክል ተራ እንሆን፣ ምንም ያክል የተናቅን እንሆን፣ ምንም ያክል ቁም ነገር የሌለን እንሆን እንዴ ከአፈር እግዚአብሔር እንዲህ ያለ ውብ ነገር ከሰራ ወገኖቼ፣ ዛሬ እኮ እኔና እናንተ ከአፈር የምንበልጥ እኮ ነን። አፈር እኮ በጣም ደካማ ነው፣ ሲይዙት የሚጨበጥ ነው። ለምን እንደ አፈር ተራ፣ ለምን እንደ አፈር ደካማ፣ ለምን እንደ አፈር ቁም ነገር ያጣ ለምን አንሆንም? ብቻ ራሳችንን በልዑል እግዚአብሔር እጆች ውስጥ ከከተትን እመኖኝ አፈር ከጠቀመው በላይ አፈርን ጠቃሚ ካደረገው በላይ እኔና እናንተ በእግዚአብሔር እጆች ውስጥ ጠቃሚዎች ሆነን እንቀራለን። ምናልባት ዛሬ በጣም ደካማ ሆነን ይሆናል። ምናልባት ዛሬ በጣም ልፍስፍሶች ሆነን ይሆናል። ምናልባት ዛሬ ምንም ነገር የማይዋጣልን አጓጉል ሆነን ይሆናል። ግን እመኖኝ በእኔና በእናንተ ሰውነት ውስጥ ያለው ጠንካራው አጥንት የቆመው ከአፈር። እግዚአብሔር ያሳያችሁ። ይሄ አፈር እንዲህ ያለ ብርቱ ጠንካራ አጥንት ያስገኛል ብላችሁ ታስባላችሁ? አዎ። ዛሬ ምናልባት በዓለም ፊት እጅግ በጣም ምስኪንና ደካማ ልንሆን እንችላለን። በእግዚአብሔር እጆች ውስጥ የገባች አፈር ብርቱ አጥንት እንደሆነች እመኑኝ፣ እግዚአብሔር እጆች ላይ ያረፈችም ነፍስ እንደዚህ አይነት ጠንካራ ትሆናለች። ደካማዋ ትጠነክራለች፣ ልፍስፍሷ ትበረታለች፣ አንካሳዋ ትቆማለች፣ ተራዋ ትከብራለች፣ ሰው ትባላለች። እግዚአብሔር አፈርን እንደዚህ ጠቃሚ ካደረገው ወዳጄ፣ አንተማ በእግዚአብሔር እጆች መካከል ካረፍክ ምንኛ ጠቃሚ እንደሆን ካሰብከው። እግዚአብሔር አፈርን ጠቃሚ ካደረገ እኔና አንተን ጠቃሚ ሳያደርግ ሳይቀይረን የሚተወን ይመስልሃል? ብቻ እጆቹ ላይ ይረፍ፣ ብቻ እቅፍ ውስጥ ግባ፣ ብቻ ጠቃሚ ወደሚያደርገው አምላክ ተጠጋ። እግዚአብሔር ጠቃሚ አድርጎ ይቀይረሃል። ዛሬ ደካማ ሆነ ሊሆን ይችላል። ብርቱ የምትሆንበትን አድራሻ ልንገርህ።
እግዚአብሔር እጆች ላይ ብርቱ ትሆናለህ። እግዚአብሔር ክንዶች ላይ ጠንካራ ትሆናለህ። እግዚአብሔር መስራት ይችልበታል። ልፍስፍሶን ብርቱ አድርጓል። የሚበተነውን አፈር ሰብስቦ አቁሟል። የተበተንኩ ነኝ አትበል። ይልቅ እግዚአብሔር ክንዶች ላይ ረፍና እንዴት እንደምትሰበሰብ ታየዋለህ። የባከነው አፈር እንዴት ጠቃሚ እንደሆነ ተመልከተው። ያ ጥቁር አፈር እንዴት ያማረ የተዋበ መልክ እንደያዘ እየው። በጣም ውብ ነህ። በጣም አስደናቂ ፍጥረት ነህ። ከዚህ አፈር እኮ ነው እግዚአብሔር በእኔና በእናንተ ሰውነት ውስጥ ከ6 በላይ ፋብሪካዎች የገነባው። እነዛ ደቃቂ የአፈር ልቃቂቶች፣ የአፈር ደቃቃዎች እንዲህ አይነት አስደናቂ ሰው የሚሰሩ ይመስላል። በእኔና ባንተ ውስጥ አስገራሚ የሆነ ነርቨስ ሲስተም አለ። አስገራሚ የሆነ የኤሌክትሪክ ሰርኪዩት አለ። ምን ልንገርህ፣ የሌለ ፋብሪካ የለም በእኔና በእናንተ ሰውነት ውስጥ። ይህ እኮ የተሰራው በእግዚአብሔር እጆች ውስጥ ነው። ያንተ መሰሪያ፣ ያንተ መጠንከሪያ፣ ያንተ መበርቻ እመነኝ የእግዚአብሔር እጆች ናቸው። የእግዚአብሔር እጆች ሲያበጃጁ ትዋባለህ። የእግዚአብሔር እጆች ሲሰሩ ትጠነክራለህ። በጣም ጠቃሚ ትሆናለህ። አፈርን ማን ጠቃሚ አድርጎ አስቦት ያውቃል? እግዚአብሔር እጆች ውስጥ ግን ጠቃሚ የማይሆን የማይቀየር የለም። ወዳጄ ነገሩን ትንሽ ከፍ ላድርገው። የተወደዳችሁ ክርስቲያኖች ታስታውሳላችሁ፣ ከበደል በኋላ በእኔና በእናንተ ላይ እግዚአብሔር ሞትን ትሞታላችሁ ብሎ ሞትን አውጆብን ነበረ። ግን እግዚአብሔር ይህንን ሞት ያመጣው የማይጠቅም አድርጋችሁ ታስቡታላችሁ? ሞትን እንኳን የሰጠን ወገኖቼ፣ ይሄ ከሞት በላይ አስቀያሚ አለ? ከሞት በላይ አስፈሪ ነገር ነበር? ከሞት በላይ በእውነት የሚያስጨንቅ ነገር ነበር? ሞትን እንኳን ሳይቀር ጠቃሚ እንደዳረገው ታውቃለህ? ልንገርሃ፣ ለምን እግዚአብሔር እንድንሞት የፈቀደ ይመስልሃል? ጨካኝ ሆኖ አይደለም። ሞትህን እንኳን ሞት የሚባለውን እሱን እንኳን ሳይቀር ለእኔና ለእናንተ ጠቃሚ አድርጎ እግዚአብሔር ይቀይረው ነበር። እንዴት ካላችሁ ወይ የተወደዳችሁ ክርስቲያኖች፣ እግዚአብሔር በመፍረሳችን ውስጥ፣ እግዚአብሔር በመበስበሳችን ውስጥ፣ እግዚአብሔር ከአፈር ጋር በመቀላቀላችን ውስጥ እግዚአብሔር እንደገና ይሰራል ነበር። ደግሞ አለው። ለምን አፈር ውስጥ እንድንገባ ፈለገ እግዚአብሔር? ሊጎዳን መስሎህ ነው? አይደለም። በመፍረስ ውስጥ በመበስበስ ውስጥ ወዳጄ እንደገና መሰራት ስላለ ነው። አንዲት ሸክላ ሰሪ ሸክላዋ ቢሸረፍባት ወይም ሸክላዋ ቢሰነጠቅባት ስትለስነው አትኖርም። ታፈርሰውና ታቦካውና ታላቁጠውና ከዛስ የተሻለ ምርጥ ዕቃ አድርጋ ትሰራዋለች። ወዳጄ እግዚአብሔር የሚያደረገው እንደዚህ ነው። በሞት ስንፈርስ በትንሣኤ ውብ አድርጎ ሊሰራን ነው። አዎ ነገሩ እንደሱ ነው። መሰሪያችን ያደረገው እንዲህ ይላል እግዚአብሔር ቃል፣ በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ሞትን እንኳን ሳይቀር የክብርህ መንገድ አድርጎ ጠቃሚ አድርጎ እንደቀየረልህ ልንገርህ። ስትሞት ትከብራለህ። የእሱን መልክ የእሱን ክብር እያብለጨለጭን እንድናሳይ ሆነን በአዲስ የትንሣኤ አካል እንነሳለን። ወዳጄ እግዚአብሔር ሲናገር የሚጠቅም ነገር ነው የሚናገረው። ወገኖች ሞት እንኳን ለምን አይሆንም እያልኳችሁ ነው። እግዚአብሔር ጠቃሚ አድርጎ ነው የቀየረው። አሁን ለምን እንሞታለን ካልከኝ የበለጠውን ትንሣኤ ልታገኝ ትሞታለህ። ለጥቅምህ ትሞታለህ። ለዚህ ነው ቅዱስ ጳውሎስ ካልሞትክ አትነሳም ያለው። ለዚህ ነው የምትሞተው ልትነሳ አድርጎ ቀይሮልህ እኮ ነው። ለጥቅም አደረገው። ሞት ያለህን ሕይወት ለመስጫ አደረገው እያልኩ ነው። ሞት እንኳን ሳይቀር እንዲህ ጠቃሚ አድርጎ ከቀየረው እግዚአብሔር እኔና እናንተ እኮ የሞት ያክል እኮ አስፈሪዎች አይደለንም። የሞት ያክል እኮ አስደንጋጮች አይደለንም። ሞትን እንኳን ለጥቅም ካደረገው እኔን፣ አንተን፣ አንቺን፣ እኛን ሁላችንን ለጥቅም አድርጎ መቀየር የሚያቅተው ይመስልሃል? መራራ የሚባለው ሞት እንኳን ያ አጋግ እንደተናገረው ሞት እንዴት መሪር ናት እንዳለው መራራ የምትባል ሞት እንኳን ጣፋጭ ሆና ከተቀየረች ከመራራ ሕይወት ውስጥ ጣፋጭ እግዚአብሔር ሊሰራ እንደሚችል አታምነው? ከመራራ ውስጥ ጥፍጥ የሚያወጣ እግዚአብሔር መሆኑን አልተረዳህም? አሁን ምሬት ውስጥ ልትሆን ትችላል። ዝም ብሎ ይቻላል እያልኩ አይደለም። ይሄው እየነገርኩ ነው። ሞትን ጣፋጭ ለሆነው ትንሣኤ የቀየረው እግዚአብሔር ከሆነ የኔና የናንተን መራራ ጣፋጭ አድርጎ መቀየር፣ እንዲጠቅም አድርጎ መለወጥ እግዚአብሔር ይችላል። ይሄ ነው ተስፋችን። ባክህ መራራዬን አጣፍጠው። እሱ ነው ከኛ የሚጠበቀው። እግዚአብሔር እጆች ላይ
የማይቀየር ምን አለ? ይሄው ሁለት ጽንፎቹን ነገርኳችሁ። ሞት እንኳ ቢሆን አፈር እንኳ ቢሆን እነዚህን ለጥቅም አድርጎ ከቀየረ እግዚአብሔር ለጥቅም የማያደርገው ነገር የለም ማለት ነው። እኔም አንተም የምንጠቅምበት ሕይወት አለ እግዚአብሔር ዘንድ ወገኖቼ። ለዚህ ነው ሞትን እንኳን ሳይቀር ጠቃሚ። ለዚህ ነው ቅዱስ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ያለው እኮ ለዚህ ነው ወገኖቼ። እግዚአብሔር እያንዳንዱን ነገር ለጥቅማችን አድርጎ ይቀይረዋል። ጠቃሚ አንድ መምህር የተናገረውን አስታውሳለሁ። በጣም የሚደንቅ ሐሳብ አንስቶ ነበር አስታውሳለሁ። ልጅ እያለ ሲያስተምረን እንኳን አዳም በደለ እንኳን አዳም ተሳሳተ ይል ነበር ይህ አባት። ለምን የሚለውን ሲመልስ ምን እንደሚል ታውቃላችሁ? አዳም ባይበድል ኖሮ የእግዚአብሔርን የፍቅሩን ጥልቀት እንዴት አውቀው ነበረ? ከዙፋኑ ወርዶ መስቀል ላይ እንደሚቆምልኝ በምን አውቅ ነበር? እግዚአብሔርን በኃያልነቱ ፈራው ነበር እንጂ በፍቅሩ አልወደውም ነበር። እግዚአብሔር እስኪቸነከርልኝ ድረስ እንደሚያፈቅረኝ ያወቅኩት አዳም ስለበደለ ነው። እሰይ እንኳን አዳም በደለ የእግዚአብሔርን ፍቅር አወቅኩበት እያለ ያለቅስ ነበር አስታውሳለሁ። ምን አይነት እይታ ነው! አሁን ሳስበው ያንን የአዳም በደል እንኳን ሳይቀር እንዴት ለፍቅር እንደቀየረው አያችሁ። ፍቅሩን አወቅንበት። እስከ ሞት ድረስ እንደሚወደን፣ እንደወጡ ይቅሩ፣ እንደተቅበዘበዙ ይመለሱ፣ እንደጠፉ ይዳክሩ እንዳላለን ፍቅሩን አየንበት። እጅግ ጥልቅ የሆነውን መውደዱን ተማርንበት። ይህንን ፍቅሩን ሳላውቀው ቀር ነበር እንኳን አዳም በደለ ይል ነበር ወገኖቼ። የተወደዳችሁ ክርስቲያኖች አሁን እኔና እናንተ ቀድሞ ከነበረን ከጥንት ፍጥረት የሚበልጥ ክብር ውስጥ የከተተን አዳም በመበደሉ ነበርና ይህ አባት ይህን ያነሳና እንኳን በደለ ይሄ ሥጋዬ በዘባነ ኪሩብ ተቀምጦ አምላክ አይሆንም ነበረ፣ ከፍ ወዳለው ክብር አስገባ፣ የእኛን ሥጋ ተዋሃደ። አሁን ትላንት ያልነበረን አሁን የማናውቀው ወደፊት የምንደርስበት ወደ አስደናቂ ክብር አበቃን። እንኳን አዳም በደለ አይልላችሁ። ይሄንን እንኳን ለጥቅም እንዳደረገው አስተማረን። ምን አይነት እግዚአብሔር ነው! ምናልባት ድካማችንን እንኳን ሳይቀር መማሪያ የሚያደርገው፣ ጉድለታችንን እንኳን ሳይቀር መሙያ የሚያደርገው። የቅዱሳን ሐዋርያት የደዌ ብዛት ጉድለታቸውን መሙያቸው እኮ ነበረ። ጳውሎስ ራሱን ያማዋል። ቅዱስ ጴጥሮስ በወባ ይሰቃያል። ቅዱስ ያዕቆብ ዝሆን የሚባል የእግር ማበጥ በሽታ ነበረበት። እነዚህን ደዌያቸውን እንኳን ሳይቀር እግዚአብሔር ጉድለታቸውን ለመሙላት ለጥቅም አድርጎ እንደቀየረው ስናስብ እንዴት ላለ ክብር እግዚአብሔር ጥቂት ጉድለቶች ሊሰጠን እንደሚችል አስቡት። መዋረዳችንን ለክብር አድርጎ ሲቀይረው አይደንቃችሁም? እግዚአብሔር የበደልነውን ሲክስ ካሰብነው በላይ ሲያደርገው አይመስጣችሁም? እግዚአብሔር ይሄንን እጅግ አስደናቂ በደል እንኳን ሳይቀር ለጥቅም አድርጎ ፍቅሩን እንድናውቅበት፣ ማንነቱን እንድንማርበት፣ ስለኛ ያለውን ውድ እንድንረዳበት፣ የበለጠ ፍቅሩ ውለታ እንዲያስይዘን ጉልበቱ ሳይሆን ለኛ ያለው የፍቅር መሰጠቱ እንዲያሸንፈን ማድረጉ አይደንቃችሁም? ለዚህ ነው ይህ አባት የተመሰጠው። እንኳን እሰይ በደለ፣ ጌታዬን አየሁት፣ ጌታዬን ተማርኩት፣ ጌታዬን ተዋሃድኩት፣ ሥጋውን እምበላ ደሙን እምጠጣ ሆንኩ። በፊት እኮ ቢሆን በገነት ካሉ ዛፎች መካከል እምበላ ነበርኩ። አሁን ግን እግዚአብሔር እንዴት ለጥቅም እንዳደረገው ተመልከት። ሥጋውን እምበላ ደሙን እምጠጣ ከእሱ ጋር እምዋሃድ ሆንኩ። እንዴት ይደንቃል! እንዴት ይደንቃል! ይሄንን እንኳን ለጥቅም ያደርገዋል፣ አደረገው፣ ለወጠው። ታዲያ ምን ልንገራችሁ ከዚህ ውጪ? አፈርን፣ ሞትን፣ መበደላችንን እንኳን ሳይቀር እግዚአብሔር ለክብር አድርጎ ለወጠው። ወገኖቼ ለወጠው። የተወደዳችሁ ክርስቲያኖች ቅድም በመግቢያ ላይ በየትኛውም ሁኔታ በየትኛውም አኗኗር ውስጥ ልንሆን እንችላለን። እመኖኝ ወደ እግዚአብሔር ከተጠጋን ጠቃሚ አድርጎ ይቀይረናል። አስባችሁታል? ሳውል የተባለው ጳውሎስ ጠቃሚ ሊሆን ይችላል ብላችሁ አስባችሁ ታውቃላችሁ እንዴ? ቤተ ክርስቲያንን ሲያሳድድ አብሮት ተማሪ የሆነ ወንድሙ እስጢፋኖስ ሲወገር እሱ ሊያብስ ያዥ ነበር፣ ጨካኝ ነበር። ይሄንን ጨካኝ ሰው፣ ይሄንን አሳዳጅ ሰው፣ ይሄንን ምርጥ የእግዚአብሔር ተቃዋሚ፣ ምርጥ የእግዚአብሔር አፍቃሪ አድርጎ መቀየር የሚችል አምላክ ይሄው ማንም ወንበዴ ሁን፣ ምንም አይነት ሰው ሁን፣ ግን እግዚአብሔር ጠቃሚ ሊያደርግህ የሚችል አምላክ እንደሆነ ወቀው። ይሄ ሳውል የተባለው አሳዳጅ ነው። ኋላ ተሳዳጅ የሆነው አሳዳጁ ተሳዳጅ ይሆናል ብላችሁ ትገምታላችሁ? ወጋሪው ተወጋሪ ይሆናል ብላችሁ ታስባላችሁ? አሳሪው ታሳሪ ይሆናል ብላችሁ ታስባላችሁ?
ተቃዋሚው አፍቃሪ ይሆናል ብላችሁ ታስባላችሁ? ወገኖቼ ማን በምን ሁኔታ መቼ ጠቃሚ እንደሚሆን እኛ አናውቅም፣ እግዚአብሔር ያውቃል። አንዳንድ ምርጥ ወንበዴዎችን አሸብራቂ ጻድቃን አድርጓቸው ጨርሷል። ይሄው እንደ ጳውሎስ ይሁት እንዴ እቺ መሬት አትንካኝ የሚል የነበረው ጳውሎስ እንደ ጉድፍ እንደ ዓለም ጥራጊ የሚጠረግ ሰው ሆነለት። አንተ ማን ነህ እያለ የሚታገለው ክርስቶስን እኔ ለአንተ ልሙትልህ ብሎ ሞተለት። ይሄ ተስፋ የለም። የትኛውም አይነት ምርጥ ወንበዴ ሁን እዚህ ውስጥ ግን እመነኝ፣ እግዚአብሔር ጋር ጠጋ ካልክ፣ ከልብህ ለእግዚአብሔር ከቀናህና ከተቆረቆርክ እግዚአብሔር እንደ ጳውሎስ ምርጥ አሳዳጅ ብትሆን እንኳን ምርጥ ተቃዋሚ ብትሆን እንኳን ጠቃሚ አድርጎ ይቀይራል። እንደ ጳውሎስ ቤተ ክርስቲያንን የጠቀመ ይኖር ይሆን? ከለዋሪቆን እስከ ደማስቆ የእግሩ ሸሆና እስኪነቀል ድረስ የተንከራተተ ጳውሎስ፣ እንቅልፍ ያጣ ጳውሎስ፣ በበትር የተደበደበ ጳውሎስ፣ በሰይፍ የተቀላ ጳውሎስ እንደዚህ ይደመድማል ብለህ ታስባለህ? ወዳጆቼ ማንም አይጠቅምም ብለን የምናስብበት እንዳልሆነ አያስረዳም። ይሄ ታሪክ ለተስፋ አይቀመጥም። ይሄ ታሪክ በየትኛውም የኑሮ ሁኔታ ውስጥ ልንሆን እንችላለን። በዚህ ሰዓት በጣም አሳፋሪ ህይወት ውስጥ ሁሉ ልንሆን እንችላለን። አሁን ግን መኖኝ አሳፋሪውን አስደናቂ አስከባሪ አድርጎ እግዚአብሔር ሲቀየር ደጋግሞ አይተነዋል። የማይጠቅሙ የተባሉትን ሰዎች እጅግ የሚጠቅሙ ምርጥ ዕቃዎች አድርጎ ቀይሯቸዋል። ወዳጄ አይጠቅምም ብለህ የጣልከው ሰው ይኖር ይሆን? ከዚህ ወዲህ አትጠቅሚም ተብለሽ ተወርውረሽ ይሆን? ምዕመናን እንደ ቅድስት እሌኒ አትጠቅምም ተብላ የተወረወረች ሴት ትኖር ይሆን? ለባሏ ታማኝ በመሆኗ ምክንያት ታስታውሳላችሁ። እሷ በታማኝነት ጸንታ፣ ግን አንድ ሰው በተሳሳተ መረጃና በማታለል ባሏን ከኔ ጋር እኮ ተኝታለች አለው። እሷ ግን ታምናን የኖረችው ቅድስት እሌኒ ታስታውሳላችሁ። ባሏ መጣና ስራሽ ያውጣሽ ብሎ ወረወራት፣ ባህር ላይ ጣላት። የተወደዳችሁ ክርስቲያኖች ይህቺ ለትዳሯ የታመነች በንጽህና የኖረች አስደናቂ ሴት እንደማትረባ ተወረወረች፣ እንደማትጠቅም ተጣለች። ወዳጆቼ ምናልባት እንደ ቅድስት እሌኒ በዚህ ዘመን ንጽህናችሁን እናንተ ብቻ እያወቃችሁ ግን የተወረወራችሁ ትኖራላችሁ፣ የተጣላችሁ ትኖራላችሁ። ስራሽ ያውጣሽ ተብለሽ የተገፈተርሽ ትኖሪያለሽ። አባከና የሌለሽ ወጀብና አውሎ ባለው የባህር የተመሰለ ህይወት ውስጥ ልንላጋ የምንችል እንኖራለን። ከወዲህ ወዲህ የምንማታ ይህቺን አስደናቂ ሴት ግን ተመልከቷል። የተጣለች፣ የተወረወረች፣ የተተወች፣ ያውም በውድ ባሏ የታመነችለት ባሏ የተገፈተረች፣ ባህር ላይ የተጣለች፣ ያውም መሬት ላይ ቢሆን እሺ ባህር እንዲበላት የተጣለች፣ ግን እግዚአብሔር እጅ ውስጥ ወደቀች። ወዳጆቼ እግዚአብሔር እጆች ላይ መዋል፣ እግዚአብሔር እጆች ላይ ማደር፣ በእግዚአብሔር እጆች ላይ መራመድ እንዴት ይደንቃል! ዋትችን ሴት ንጹህ ናት፣ ግን ተወረወር፣ የማጠቀም ተደርጋ ተጣለች። እውነት አይመስልም? እቺ ሴት አሁን ለሰሚ ግራ የሆነ ይበላት አያስብልም፣ አያስፈርድባትም። ባሏ እንዲህ መከራ እየበላ እየሰራ እሷ ቤቷ ተቀምጣ ምን ታርግ? ተመቻታ፣ ደላታ፣ ተቀማጠለቻ። እንዲህና እንዲያ ልናወራባት እንችል ይሆናል እቺን ሴት። የተወደዳችሁ ክርስቲያኖች እቺን አስደናቂ ሴት ተመልከቷት። በጣም የምትደንቅ ሴት፣ የመገፋት ህይወቷን ግን አላበላሸባትም። ጸናች፣ ተገፍታለች፣ ግን መገፋቷ ህይወቷን አላበላሸባትም። እኔ ለእግዚአብሔር ስታመን ምን ነው እግዚአብሔር ለእኔ ሳይታመን ቀረ ብላ እግዚአብሔር ጋር ስትታገል አልተገኘች። ወገኖቼ አንድ ቀን ተገፍተን ለዘላለም እንደተገፋ ስንኖር አናሳዝንም? ሰው አንድ ቀን ጥሎን፣ እኛ ግን ከዛ በኋላ ተስፋ ቆርጠን ለዘላለም ራሳችንን ሱስ ውስጥ የጣልን የለንም? አንድ ቀን በዝሙት ተሰናክለን እንደጀመረ ይጨርሰን ብለን ይሄን ህይወት ተለማምደን እዛው ምንዳክር የለንም? ይህቺን አስደናቂ ሴት ተመልከቷት። ባሏን ቢተዋት እግዚአብሔር እንደተዋት አላሳበበችም። ወገኖቼ እግዚአብሔሩም ጨከነብኝ ባዮች ስንት እንሆን ይሆን? የእግዚአብሔርን ጠቃሚ አድርጎ የመቀየር ሐሳብ ያልተረዳን ስንቶች እንሆን? እመኑኝ ምድር ሊተወን ይችላል። ያመናቸው ሰዎች ሊከዱን ይችላሉ። የምንጠቅማቸው ሰዎች እንዳንጠቅም አድርገው ሊጥሉን ይችላሉ። ግን እመኑኝ እግዚአብሔር እጅ ላይ ይሄ የለም። እግዚአብሔር እጅ ላይ ያረፈ እግዚአብሔርን እያሰበ የሚኖር ሰው እንደጣለው እግዚአብሔር እንደማይጥለው ያውቃል። እግዚአብሔርን በደንብ ያውቀዋል። እቺ ሴት እንደዛ ነው የሆነችው። ወገኖቼ በጣም ይደንቃችኋል። የመጣል ትላንቷን እያሰበች ዛሬዋን እና ነገዋን ያላበላሸች ምን አይነት አስደናቂ ሴት ናት! ትላንት ተበላሽቷል፣ አበቃ። ትላንት ተበላሸ ማለት ግን ዛሬም ነገም ይበላሽብሃል ማለት አይደለም ወዳጄ። እዩዋት፣ በቃ ትላንት ተሳስተሃል፣ ትላንት አጥፍተሃል፣ ትላንት ወድቀሃል። ለምን ዛሬና ነገ ትወድቃለህ? ትላንትህን መነሻ አድርገው፣ ወደኋላ ማፈግፈግህን ወደፊት ለመንደርደር አድርገው፣ ቀይረው።
የወደቁ አይነሱምን? የሳቱስ አይመለሱምን? ይላል እግዚአብሔር ቃል። ከወደቅ እግዚአብሔር ጋር ከሆንክ ትነሳለህ፣ ከተሳሳት ትታረማለህ። ለምን ሁል ጊዜ የትላንት ሕይወትህ ነገ ላይ እንዲያጠላበት ትፈቅድለታለህ? ትላንት በባህር መጣሏን እያሰበች ደግሞም እየተቆጨች ባጣችው ነገር እየተነጫነጨች ሕልሟን አላበላሸችም፣ ራእይዋንም አላጨለመችም። ይህች አስደናቂ ሴት አትገርምም? ከዚህ የበለጠ ግፍ የተሰራበት አለ። ባል ሲክዳት ራሷን አልካደችም። ብዙዎች እንደዚህ ናቸው የሆኑ። አንድ ባል ካደኝ ብለው ብዙ ወንዶችን የሚክዱ፣ አንድ ሴት አጠቃችኝ ብለው ያዩዋትን ሁሉ የሚያጠቁ ጠቃሚ ሳይሆኑ ይቀራሉ፣ ባክነው ይቀራሉ። እነሱ ለመበቀል ሲሯሯጡ እግዚአብሔር ሳይበቀልላቸው ይቀራል። ለጣፈንታቸው ይሰጣቸዋል። ለመረጡት ሕይወት ይመርጥላቸዋል። እዋትችን ሴት ሕልሟንም ራእይዋንም ጉዞዋንም አላበላሸችም። ትላንት ባጣችው ነገር እየተቆጨች ጠቃሚ ለመሆን የምታደርገውን ጉዞ አላሰናከለችም። በቃ አልፏል። እሱ እንደ ከሳት ጥላ አልፏል። አሻራውን እንደማይተው በመርከብ ሲሄድ አሻራውን እንደማይተው ውሃ አልፏል። ትናንትሽ አልፏል። መጣልህ አልፏል። ዛሬ ግን የብርታት ቀን፣ ዛሬ ግን የተስፋ ቀን፣ እግዚአብሔር አዲስ ቀን አዲስ ማለዳ የሚሰጠው አዲስ ሕይወት እንድንኖርበት። መሽቶ የሚነጋው ለዛ ነው። ተኝተን የምንነሳው ተስፋ ነው። ይሄ ጨለማ ሲነጋ ብርሃን ሲሆን ተስፋ ነው። ታዲያ ምንድን ነው የሚታይ? ዝም ብሎ ጨልሞ መንጋት አይደለም። መጀመሪያ ጨለማ፣ ከዛ ብርሃን መምጣቱ አይቀርም። ምናልባት በሌሊቱ ባትጠቀም በቀኑ ትጠቀም እንደሆነ ብሎ ነው የሚሰጠው። እግዚአብሔር ለጥቅም ነው የሚያደርገው።